ሃይ እንዴት ናችሁ ቤተሰብ እንዴት ቆያችሁ እንደምን እስከሳደረሳችሁ በያላችሁ በሰላማችሁ ብዝት ይበል እያልኩኝ እዚህ ፎቶ ላይ ወይ ደግሞ ምስሉ ላይ ስለምታዩት ነገር በተለይ ደግሞ የአርሶ አደር ልጅ የሆናችሁ ሰዎች እስኪ ሐሳብ አስተያየት ስጡ። ይሄ ፎቶግራፈር ፎቶን ያነሳው ግለሰብ ለኛ ሊያስተላልፍልን የፈለገው መልእክት ምንድነው? እዚህ ጋር ኢቭን ይሄ ሰውዬ ሰው ነው፣ ሰብአዊ ፍጡር ነው። ለአንድ አርሶ አደር እኮ አንድ በሬ ሞተበት ማለት ሁሉ ነገር ሞተበት ማለት ነው። ቤተሰቡ ተፈታ ማለት ነው። አመቱን ሙሉ ኢቭንም ለረጅም ጊዜያት ችግር ውስጥ ነው፣ ድህነት እያጠቃው ነው ማለት ነው። ምክንያቱም ይህን በሬ በስንት ችግርና ውጣ ውረድ ያገኘው እና ምናልባት እነዚህ የምታዩዋቸው በሬዎች እርሻ ቦታ ላይ ነው፣ እርሻ ፊልድ ነው የምታገኙት። እና ምናልባት ገበሬው ወይ ደግሞ አራሹ በሆነ አጋጣሚ ምናልባት ምሳሌ ይበላል ሊሆን ይችላል፣ ወይ ደግሞ ሌላ ችግር ደርሶበት ትንሽ ከበሬዎቹ ራቅ ብሏል። በዚህ ቅስፈት ግን ካሜራማኑ የምታዩት ነው በሬዎቹ እንደዚህ ወድቀው እሱ ካሜራ ነበር የሚያነሳው። ካሜራ ከሚያነሳ ይልቅ እዚህ ጋር አንገታቸው ላይ የተጠመጠመው ነገር በመቁረጥ በመስበር ወይ ደግሞ የያዘውን ክር ነገር በጥሶ በመጣል የበሬዎችን ህይወት መታደግ የገበሬውንም ድህነት፣ ጸጸት፣ ችግር መታደግ ነበር የነበረበት። ካሜራ ማንሳትና ለሶሻል ሚዲያ ማዋል ነበር የተሻለው ነገር። ማለት ለኛ ምንድነው ማስተላለፍ የፈለገው መልእክት ምንድነው? እስኪ የሆነ ነገር በሉት። ስፔሻሊ ገጠር ላይ ያደጋችሁ የአርሶ አደር ልጅ ነው። ሌላውን ማህበረሰብ ግን አያውቅም ማለት አይደለም። ማንኛውም ኢትዮጵያዊ ሁሉን ነገር የሚያገኘው ከገበሬ ከአርሶ አደር ነው። ይሄ ደግሞ የሚመጣው በእነዚህ ስፔሻሊ ደግሞ በዚህ ኋላ ቀር ወይ ደግሞ በምንለው ኋላ ቀር ባንለውም በቀደምት የአስተራረስ ዘዴ በሬ ዋነኛው ምርት ለማምረት ማለት ነው። እና እስኪ ማለት አእምሮ ይሰራል፣ ህሊና አለው ነው ወይስ ራስ ቅል ብቻ ነው ያዘው? ነርቦቹ አንጎሉ ይሰራል? ያለውን አቅም ድጋፍ አፈላልጎ ጮሆም ቢሆን ወይ ደግሞ ይሄን ራሱ መፍታት ይችላል። በሬዎችን ማትረፍ ነበር የነበረበት። ካሜራ አንስቶ መልቀቅ የተሻለው ነገር የትኛው? ለነገሩ ይሄ ግሎባላይዜሽን ወይ ደግሞ ዓለም አቀፋዊነት ሁሉ ነገራችን ነጥቆናል። ኢቭን ሰው እዚህ በሆነ አጋጣሚ ተጣልተው የተደባደቡ ብናይ መገላገል አቁመናል። አንድ ግለሰብ አንድ ወጠጤ ወይ ደግሞ ሌባ በጩቤ ሲወጋው፣ ቀማኛ በጩቤ ሲወጋው ዝም ብለን እናያለን። የኔ እምነት አንልም። የአንድ ግለሰብ ንብረት ስልክ፣ ሌላም ኮምፒውተር ሲሰርቀው፣ ቤቱ ገብቶ ሲዘርፈው ዝም ብለን እናያለን። የኔ እምነት አንልም። ማን ሊገላግለን ነው? በፊት እኮ የገላጋይ ያለ የህግ ያለ ሲባል ነው የምናውቀው። አሁን ግን የለም፣ ቀርቷል። የለም ራስ ወዳጅ ብቻ ሁላችን ላይ ይደርሳል እኮ። ማንኛውም ነገር አንድ ሰው ላይ ብቻ ደርሶ የሚቀር ነገር አይደለም። እያንዳንዱ ነገር ማለት ነው ይነስም ይብዛም ይለያይ እንጂ ማንኛውም ሰው ላይ ይደርሳል እንደዚህ አይነት ችግር ማለት ነው። እኔ በጣም ነው ልቤን የሚነካው። ምናልባት ስላልተረዳው ሊሆን ይችላል። ኦልሞስት በሬዎቹ ሙተዋል። እኔ እንደማየው ሙተዋል። ምክንያቱም እዚህ ጋር ታንቀዋል። ጀስት ቶርኒኬት ተደርጓል። እዚህ ጋር ያለው እኛ ትንሽ ደቂቃ ትንፋሽ ካጣ፣ ትንሽ ደቂቃ የደም ፍሰት ከቆመ we are not human being ሰው አይደለም። ከዛ በኋላ በድነን ወይ ደግሞ ሌላ ነን ማለት ነው። ስለዚህ እስኪ ውዶች እስኪ እናንተን ሐሳብ ሳትሰጡ እንዳታልፉ ሰጀስት አድርጉ። በጣም የሚገርም አሁን ሰው እዚህ ፊቱ ላይ ችግር ቢገጥመው ያነሳዋል ወይ? ይደርስለታል ወይ?
ህይወቱን ያተርፍለታል ወይ ብላችሁ ታስባላችሁ? እንዲያውም የባሰ አፈር ጭኖበት እንደሚያልፍ ይሰማኛል። ሶሻል ሚዲያ ማለት እኮ ጥሩ ነገሮችን የምናስተላልፍበት፣ ችግሮችን እንድንቀርፍበት፣ እውቀት እንድንገበይበት ነው እንጂ ነውረኛ የሆኑ ነገሮችን እንድናስተላልፍበት፣ ኮሚኒኬት እንድናደርግበት አይደለም። ምን አይነት ዘመን! ይህ ስልክ ስለያዘ ብቻ የሆነ ነገር ፎቶ አንስቶ መለጠፍ ምን ማለት ነው? ይሄ እኮ ማለት እንስሳት ናቸው። እሺ ሰው ሲሆን ችግር የለውም። እንስሳት ላይ እንደዚህ ሙድ መያዝ ምንድነው? እንደዚህ መቀለድ ምንድነው? ከነዚህ በሬዎች ይሻላል አስተሳሰቡ። እኔ የሚሻል አይመስለኝም፣ እንዲያውም ይባሰ እቺ ሄዝ ነው አይደል? ስለዚህ ምናልባት እኔ ያልተረዳሁት ያልገባኝ ነገር ካለስ የሆነ ነገር ሰጀስት አድርጉ። ምናልባት ቲክታክ ላይ አይታችሁት ከሆነ ያው እስኪ የሆነ ነገር በሉ እስኪ